ነገሩ ወዴት ነው? የቤት ሰራተኛዋ ምንድነው በደሏ? የበደሏስ የበደለስ በዚህ ልክ ነው የሚቀጣው? ትውልዱ ምን ነክቶት ነው በዚህ ልክ ርህራሄ የጎደለው ህገወጥ ተግባር መፈጸሙ? ከትናንት ጀምሮ እንግዲህ በማህበራዊ ሚዲያው ላይ እየተዘዋወረ የሚገኘው ተንቀሳቃሽ ምስልን ነው ከላይ ያጋራናችሁ። የተወደዳችሁ የዜና ግሎባል ተከታታዮቻችን፣ ይህ አንዲትን ምስኪን ታዳጊ ልጅ እንግዲህ በቤታቸው ውስጥ ለሁለት ድብደባ ሲያደርጉባት የሚያሳየው የቪዲዮ ምስል ብዙዎችን አስቆጥቷል፣ ብዙዎችንም አሳዝኗል። ትልቅ የማህበራዊ ሚዲያ መነጋገሪያም ሆኗል። በዛሬው ዕለት በዚህች ምስኪን ልጅ ላይ እንግዲህ ድብደባ ያደረሱት እነዚህ ሁለት ወጣቶች በህግ ሊጠየቁ ይገባል በሚልም ታላቅ ዘመቻ ተከፍቶባቸው ነው የሚገኘው። እኛም እንግዲህ እንደ ማህበረሰብ ምን መደረግ ይኖርበታል? የወላጆችና የአሳዳጊዎች ሚናስ ምንድን ነው? እንደዚሁም ደግሞ የሃይማኖት አባቶችስ አስተምሮና ተግሳጽ ፍሬ አላፈራ ይሆን? ብቻ ብዙ ጥያቄዎችን እንድንጠይቅ አድርጎናል። ነገርየው እንደዚህ አይነቱን በደል የፈጸመ አካል የህግ ተጠያቂነት ውስጥ እስከምን ድረስ ነው? መረጃዎችን አሰባስበናል፣ እንነግራችኋለን። ከእናንተ የሚጠበቀው ቻናሉን ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ይህ ያልተገባ ተግባር የልጆች ስነ ምግባር እና የወላጆች ኃላፊነትን ትልቅ ጥያቄ ውስጥ የሚከት ሆኗል እየተባለን የሚገኘው ይህ አይነቱ ተግባር ከልጆች ስነ ምግባር በላይ የቤተሰብ የጎረቤትና የማህበረሰብ ኃላፊነትንም የሚያስታውስ ጉዳይ ሆኗል። ወላጆችና አሳዳጊዎች ልጆቻቸውን በጥሩ ስነ ምግባር ቀርጸው ማሳደግ ባለመቻላቸው እንደዚሁም ደግሞ ተው የሚል የማህበረሰብ አካል መፍጠር ባለመቻሉ እንደዚህ አይነቱ አስከፊ ዘመን ላይ ደርሰናል፣ አስከፊ ትውልድ ላይ ደርሰናል የሚሉም ብዙዎች ናቸው። የሃይማኖት አባቶችን ማስተምሮና ተግሳጽ እንግዲህ በሆኑ ፍሬ እያፈራ ነውን? መልሱን ለእናንተ ትቼዋለሁ። ለማንኛውም መቼም ይህንን የተቀረጸ ቪዲዮ ወላጆች ሲመለከቱት እንግዲህ ውስጣቸው ምን ይሆን የሚሰማቸው? ልጆች የሚያድጉበት አካባቢ የሚያዩት ባህሪና ከቤተሰብ የሚማሩት እሴት እንግዲህ በቀጣይ ህይወታቸው ላይ ትልቅ ተጽዕኖ እንዳለው ይታወቃል። ስለዚህ ልጅ ስህተት ሲፈጽም በጥላቻና በጥቃት ሳይሆን በተገቢው የተግሳጽና የትምህርት መንገድ ማስተካከልም የአዋቂዎች የወላጆች ኃላፊነት ቢሆንም እንግዲህ ያ ሳይሆን ቀርቶ እንዲህ በአደባባይ ለዚያውም ደግሞ እንደዚህ በቪዲዮ ምስል እየተቀረጸ ድብደባና አካላዊ ጉዳት ማድረስ ከሞራልም ከስነ ምግባርም ከእሴትና ከህግም አንጻር እንግዲህ ልክ ሊሆን አይችልም። ነገሩን እዚሁ ላይ ማቆም ይገባል እያሉ ብዙዎችም እየተናገሩ ነው የሚገኙት። በተለይም ሌሎችን ማዋረድ፣ መጉዳት ወይም ደግሞ ማስፈራራት እንደ መዝናኛ እንዳይቆጠር ከቤተሰብ ጀምሮ ማህበረሰቡ ግልጽ የሆነ የስነ ምግባር መስመር ማስቀመጥ ይገባዋል እንላለን። እኛም እንደ ቻናል ዛሬ የምናስተካክለው ልጅ ነገ የማህበረሰቡ አንድ አባል ነው። ስለዚህ ልጆቻችንን መቅጣት ብቻ ሳይሆን ማስተማርና ትክክለኛውን ስነ ምግባር ማሳየት የሁላችንም ኃላፊነት ነው እንላለን። ሰው ድሃ ሆነ ማለት እንደፈለጉ መጠለዝ መቀጥቀጥ ይቻላል ማለትም አይደለም። በሰው ሀገር ምናልባትም በአረብ ሀገራት ላይ እንኳን እንደዚህ አይነቱ አጸያፊ ተግባር ሲፈጸም አይታይም። ነገሩ እንዲህ በቀላሉ የሚተው ጉዳይም አይደለም። በቪዲዮ ላይ እንደምትመለከቱት እንግዲህ ደምሽን አፈሰዋለሁ ጭምር እያሉ ነው ዛቻና ማስፈራሪያም ጭምር እንግዲህ እያደረሱባት የሚገኘው ማለት ነው። ይህ እንግዲህ ከወዲሁ ካልተቀጨ ምናልባትም ለህይወቷም አደጋ ሊያደርስ የሚችል ተግባር ሊፈጽሙ እንደሚችሉም ማስጠንቀቂያ ነው ማለት ነው። ይህ ጉዳይ እንግዲህ ብዙዎችን አስቆጥቷል። ልጅቷ ፍትሐዊ ፍርድና የሞራል ካሳ ትካሴ የሚሉ ጥያቄዎችን በስፋት እየተለቀቁ ነው እየወጡ ነው በስፋት እየተጠየቁ ነው የሚገኙት። ይህ ቀልድ አይደለም፣ ግልጽ የሰብአዊ መብት ጥሰትና ወንጀልም ነው የሚሉ አካላትም ብዙዎች ሆነዋል። በአንዲት
ተከላካይ የሌላት ምስኪን ልጅ ላይ በቡድን ተሰብስቦ አካላዊ ድብደባና ስነ ልቦናዊ ስቃይ ማድረስ፣ ይባስ ብሎ ደግሞ ድርጊቱን በቪዲዮ እየቀረጹ በማህበራዊ ሚዲያ ላይ ማሰራጨት ፍጹም ተቀባይነት የሌለው የጭካኔ ጥግ ነው። ሰውን ማዋረድ፣ መደብደብና የሰውን ስቃይ ለመዝናኛነት መጠቀም የሰብአዊነትን ወሰን ያለፈ አጸያፊ ድርጊት እንደሆነም ነው እየተነገረ የሚገኘው። ጥቃታቸው እንግዲህ ስንመለከት አካላዊም ነው ስነ ልቦናዊም ጭምር ነው። እየቀረጹ እየተሳሳቁና እየተሳለቁ ጎድተዋታል። ምንም አድርጋቸው ይሁን ምንስ አድርጋ ቢሆን ነው እንዲህ እስከምትሆን ድረስ ሰው መሆኗ ተረስቶ መጫወቻ ያደረጓት ሴቶች መሆናቸው ሲሰማ ደግሞ ነገሩን የበለጠ የሚያከብደው ሆኗል። ለመሆኑ በምን አይነት አስተዳደግ ውስጥ ያለፉ ናቸው እነዚህ አካላት? እንግዲህ ቤተሰቦቻቸው አሰቃቂ ውጤቶች ናቸው። በመሆኑም ለዚህች ምስኪን ልጅ ድምፅ ልንሆንላት ይገባል። እንዲህ አይነት ሰብአዊነት የጎደለው ድርጊቶች በዝምታ ሊታለፉ አይገባም የሚሉ ወገኖች በዝተዋል። የሴቶችና ሕጻናት ቢሮም ቢሆን እንግዲህ እንደዚሁ የሚመለከተው ሌሎችም አካላት እንግዲህ ሁሉ ለዚች ምስኪን ልጅ በአስቸኳይ ሊደርሱላት ይገባል። አጥቂዎቿና ቤተሰቦቻቸው ጭምር ለፈጸሙት ጥቃትና ውርደትም ተጠያቂ ሊሆኑ ይገባል እያሉ የህግ አካላት ጭምር እንግዲህ እየጠየቁ ነው የሚገኙት። የተከበራችሁ የዜና ግሎባል ተከታታዮቻችን እናንተስ ምን ትላላችሁ? ወላጆች፣ ማህበረሰቡና የሃይማኖት አባቶች አስተምሮስ ምን መሆን ይኖርበታል ትላላችሁ? ሀሳባችሁን በኮመንት መስጫ ሳጥን ውስጥ በጨዋ ደንብ አጋሩን እንላለን። ምናልባትም ደግሞ አድራሿንም የሚያውቅ አካል ካለ እዚሁ ኮመንት መስጫ ሳጥን ውስጥ ቢያጋሩን ለሚመለከተው የህግ አካል እኛም እናቀርባለን። በሌላ በኩል ደግሞ የነገሩን አስከፊነትና አሳሳቢነት የተገነዘቡ የማህበራዊ ሚዲያ አንቂዎች ፖሊስ ጉዳዩን ሊይዘውና በአፋጣኝ ልጅቷ ፍትህና የሞራል ካሳ እንድታገኝ ሲሉ የፍትህ ጥያቄ እየጠየቁ ነው የሚገኙት። በእነዚህ አካላት ጉዳይ የተከበረው የአዲስ አበባ ፖሊስ በትህትና የምንጠይቀው ነገር አለ። እነዚህ አካላት የሚኖሩት በአየር ጤና ዓለም ባንክ አካባቢ ወረዳ 4 እንደሆነም ተገልጿል። ድርጊቱን የሚያሳየው ቪዲዮም በማህበራዊ ገጻቸው ላይ እንግዲህ ከጫኑ በኋላ ወዲያውኑ ያጠፉት ቢሆንም ፖሊስ ጉዳዩን በትኩረት በመከታተል የጉዳቱ ሰለባ የሆነችውን ልጅ ህጋዊ መብትና ፍትህ ያስከብርላት ዘንድ በትህትና እንጠይቃለን በማለትም ነው የገለጹት። ለመሆኑ ህጉስ ምን ይላል? እንደዚህ አይነት ወንጀል በአደባባይ የፈጸመ አካልንስ በተመለከተ ምን አይነት የህግ ተጠያቂነት ነው የሚያስከትለው? እኛም እንነግራችኋለን። የፍትህ ሚኒስቴር መረጃ እንደሚያመለክተው ከሆነ እንግዲህ ማንኛውም ሰው የማይደፈርና የማይገሰስ በህይወት የመኖር የአካል ደህንነትና የነጻነት መብት አለው። ሰብአዊ መብቶች የሰው ልጅ ሰው በመሆኑ ብቻ ያለምንም ቅድመ ሁኔታ የሚያገኟቸው መብቶች ናቸው። በመሆኑም የሰው ልጆች በህይወት የመኖር መብት፣ የአካል ደህንነታቸው የመጠበቅ መብት፣ የነጻነት መብት ከኢሰብአዊ አያያዝ የመጠበቅና በኢፌድሪ ህገ መንግስት በምዕራፍ 3 ላይ እንግዲህ የተዘረዘሩ ሰብአዊ መብቶችም እንዳሏቸውም ይነገራል። እንግዲህ በሰው አካልና ጤና ላይ የሚፈጸሙ ወንጀሎች በአካል ላይ ጉዳት የማድረስ ተግባር በወንጀልም ሆነ በፍትሐ ብሔር ተጠያቂነትን ሊያስከትል የሚችል ተግባር እንደሆነም ነው እንግዲህ ሚኒስቴር መስሪያ ቤቱ መረጃ የሚያመለክተው። በወንጀል ህጉ አንቀጽ 556 ስር እንደተደነገገው ከሆነ ደግሞ በአንቀጽ 555 ከተመለከቱት ሁኔታዎች ውጪ አስቦ በሰው አካል ላይ ጉዳት ያደረሰ ሰው አስቦ በሚፈጸም ቀላል የአካል ጉዳት ወንጀል የግል አቤቱታ ሲቀርብበት ከ1 ዓመት በማይበልጥ ቀላል እስራት ወይም ደግሞ መቀጮ ይቀጣል ይላል። ጉዳቱ ከዚህ ያለፈ ክብደት ካለው በወንጀል ክስ አቅራቢነት የሚያስቀጣ ሆኖ ከ6 ወር እስከ 3 ዓመት ለመድረስ በሚችል ቀላል እስራት የሚያስቀጣ እንደሆነም ያስቀምጣል። የእናንተስ አስተያየት ምንድን ነው? የተከበራችሁ የዜና ግሎባል ተከታታዮቻችን፣ ለማንኛውም በዚሁ እናበቃለን። እኛ ለአሁኑ ያለንን መረጃ እንግዲህ በቀጣይም ፖሊስ በጉዳዩ ላይ ምን እየሰራ ነው፣ የህግ ባለሙያዎችስ ተሳትፎ ምን ይመስላል የሚለውን ጉዳይ ይዘን ወደ እናንተ እንመለሳለን። እስከዛው ድረስ ቻናሉን ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ በማድረግም ቤተሰብ እንድትሆኑ እንጠይቃለን። ሰላማችሁ ይብዛልን።